አሳዘነችኝ። በልጇ መጡባት፣ በቃ በልጇ መጡባት። አልቻለችም፣ አሳዘነችኝ። በልጇ መጡበት ማለት ተጣልታ ነው ቲጂዬ ኖ በቃ ይቅርታ በያለች ምንም ስህተት አልሰራችም አልልም ስትላቸው በምንም ሊረቷት ስላልቻሉ አካውንት መጣ። መጨረሻ ላይ ልጇ ይሄን የሚያምር ልጅ የቆየ ነው። ምኑ እኔ ምንም እንትን አላየሁኝም፣ ምንም አላወኩም፣ አላየሁም። ግን እሺ ራቅ ብለሽ ታፋሽን ምናምን እያሳየሽን አትቀመጪ ወይ? ታፋዬ ነው ልጄ። You are my everything. You are my best friend. Me too. Thank you so much. I love you so much. I love you forever. Okay? For what? Go change your uniform, okay? And have your lunch. Okay, my love? ለፈጣሪ ነግሬዋለሁ። ለእናንተ ደግሞ እንዳትረሱት። መልካም ስራ ነው። ሀቢባ የቷ ያቺ ሰው የምታገሰው የሰውን ባምታብሰው ለሰው ድምፅ የምትሆነው እኔ ሁሉ የሚደርስብኝ ነገር እኮ ለሰዎች እኮ ድምፅ ስለመሆን ነው። እስኪ በግሌ ከማን ጋር በምን ጉዳይ ተጣልቻ ካለሁ እስኪ ንገሩኝ። እኔ የሁሉ ራሷ ናት ስለ ሳይመን የተናገረችው። ባይዘወይ ራሷ ናት ምን አይነት እናት ጠንካራ እንደሆነች ስንት አመት ሙሉ አስታማ መናገር ደረጃ ልጇን እንዳደረሰች ራሷ እኮ ናት የተናገረችው። ሳይመን እኮ ይናገራል። ጋይስ አታውቁም እንዴ? የማታውቁ ካላችሁ እንንገራችሁ። በደንብ ይናገራል፣ በደንብ ይናገራል። ቀጥለጥ ብለሽ ቆመሽላት አይቻለሁ። እውነት ለመናገር ማለት ነው። ለእውነት ከፈረደን ቆመሽላት ስትከራከሪ ምናምን አይቻለሁ። አሁን ደግሞ በተናገረችው ነገር ከሀሳብሽ ጋር ስላልተስማማ ደግሞ ተናገረሻታል። እኔ ችግሩ ምንድነው ያ በዛን ያህል ልጆቿን የደበረኝ እንጂ ማንም ይደግፍ የለም። ማንም የጉራጌ ልጆች ልጇ ትነካ የሚል ማንም አይኖርም። መብርሃን አግባብ አይደለም። እኔማ እኔ ስታለቅስ አይቼ ነው እንጂ ወንድ ነው። ኦኬ ይታወቃል። ደርሶኝ እንትና ማን ነው የሚባል ብለው ጻፉልኝ እኮ አሁን። እስቲ ማን እንደሆነ አሁን በውስጥ አጣርቼ እውነት የጉራጌ ልጅ ከሆነ ቤተሰቡ የሚታወቅ ከሆነ ልክ የእሷ ቤተሰብ ተፈልጎ እንደተገኘ የእሱን መፈለግና ቤተሰቦቹ እንጂ በጣም ሊደበረኝ ሚካኤልም በጣም ሊደበረኝ እንደው ገብቼ በዛ ታይም እንትን ብላት ባዋራት ምናምን ደስ ባለኝ ነበር። ግን በቃ እቺ ዓለም እኮ በጥሮች ብቻ አይደለም የተከበበችው። ሀቢባ ራሷ እንደ ራሷ አይደለም ሰውን ሁሉ ማሰብ ያለባት። ላይክ እሷ ጥሩ ሰው ናት ምናምን። ሰይጣን እንዴት ነው ከጥሩ ነገር እንክርዳት አይጠፋም አይደለም? ለዛ ከኛ ከዚህ ህብረተሰብም እንክርዳት አይጠፋም። ከእንክርዳድም ደግሞ ዝቃጭ አተላ አይጠፋም። ልክ ቅድም እንዳየናቸው ማለት ነው። የኔ እኮ ህይወታቸው ቢታይ እነሱ ፋሚሊያቸው የማያረዱ ህይወታቸው የተናጋ በቃ እንዴት ነው ብልሽት ያለ ያይቼ አልቅሼ ብቻ ዝም ብል ልጄን እንደካድኩት ለልጄ ድምፅ እንዳልሆንኩት ነው ራሴንም ቆጥረው። እኔ ለማንም ሰው ድምፅ መሆን ሰው የገዛ ልጄ እንደዚህ አይነት ዝም ማለት አልችልም። እና አይቆጨኝም ጠላቶቼን ባይን በማየታቸው። ይሄ ካስደሰታቸው ቢደሰቱም እኔ ችግር የለብኝም። ጠላቴን ቢደሰት ይደሰት፣ ችግር የለብኝም። ሁሉም ሰው ይደሰት። እና እጅግ በጣም አድርጌ ነው የማመሰግነው። ለወዳጆቼ ቃል የምገባላችሁ ከዚህ በኋላ ሳለቅስ አታዩኝም በፍጹም። አይ ፕሮሚስ ዩ። ሳለቅስ ካገኛችሁ እንዴ ሀቢባ ቃል ገብተሽልን ነበር እኮ ለአንዴ እና ለመጨረሻ ጊዜ ነው ላይቭ ባይን የምታዩት ብለሽ በሉኝ። ሜቢ ባይን ካያችሁ የሚያሳዝን ታሪክ ስሰማ ኦር ለታመመ ሰው በራስ አሰባስብ የዛ ሰው ህመም ታሪኩ የሚያሳዝን ታሪክ ሰምቼ ካልሆነ በራሴ ጉዳይ ኔቨር ሳለቅስ አልገኝም። አመሰግናለሁ። በቃ የመጨረሻው ስስ ጎኔ ተበጣጥሷል። ከዚህ በኋላ ስስ ጎን የሚባል ነገር የለኝም። በምንም ቢመጡብኝ አላለቅስም፣ አልቆምም። ከበፊቱ በበለጠ ሰዓቴን ጨምሬ በርትቼ እሰራለሁ። ይህን ቃል እገባላችኋለሁ። በርትቼ እንደዛ የሆነችው ደካማ ጎን ስላለ ነው፣ ቁሸት ስላለ ነው እንጂ እውነቴን የእሷ ልጅ ስለተነካ አይደለም ሀቢባ ዛሬ እያለቀሰች ያለችው።
የምትሰራው የስንቱንም ባብሳ በዚህን ናህል ስራዋን እንዳትሰራ ኸይር ስራዋን ወደፊት እንዳትወስድ የምታረጉት ቁሸታችሁን ያስለቀሳት። የምሬ ነው የምላችሁ። አላህ ሂዳያ ይስጣችሁ፣ ቀልብ ይስጣችሁ። ከዚህ በላይ ምንም ማለት አልችልም። እኔ አሞኛል። እንዲህ ተንሰፈሰፍኩ ታውቃላችሁ፣ ተንሰፈሰፍኩ። መሬም ማለት 20 ዓመት ኢማራት ውስጥ የኖረች ኢትዮጵያዊ ቸገረው በተባለ በሴቶች ማህበር በምን ልጆቼን እንኳን ዞር ብዬ የማላይበት ቀን ነበር። ገባችሁ? ኢትዮጵያዊ የሚለው ነገር ውስጤ ላይ ስላለ ግን ዛሬ በምታረጉት ነገር ምንድነው ንገሩኝ እንዴ ፕሊዝ። በተቻላችሁ አቅም ፈትሹ ጀርባችሁ እና ለዚህች ልጅ ድምጽ ልንሆን ይገባል ሁላችንም። ሳይመን ማለት የኛ ልጅ ነው። ሳይመን የመሬም ልጅ ነው፣ የሁላችንም ልጅ ነው። ፕሊዝ ድምጽ ሁኑ እሺ እህቶቼ፣ ወዳችኋለሁ። አቡዬኔ ፍቅር ጋይስ ስለ ሀቢባ ቅድም ለሀቡ ስልክላት ግን እንዴት ነው ብዙ ሰዎች አልነበሩ ነው የሚፈልገው። ደካማ ጎናችሁ ነው የሚፈልገው። ሁላችንም የየራሳችን ደካማ ጎን አለን አይደለ? ለዛ ሁሉንም ነገር ብለዋት አልችል ሲሉ አልወርቅ ስትል በልጇ መጡባት። ግን ያው ፈጣሪ ደግሞ እንደ ሰው አፍ ቢሆን ኖሮ ማለት ነው እዚህ ባልደረስን ነበር። እንደ ሰው አነጋገር እንደ ሰው አስተሳሰብ ቢሆን እዚህ ባልደረስን ነበር። ግን ሁላችንም የምንወዳት ሴት ናት። እኔ በጣም ነው የምወዳት በግሌ። ልደታም በጣም ላይክ እንጃ ደስ ትለኛለች፣ እወዳታለሁ ምናምን